እንግዲህ ዛሬ ደግሞ ለጣቂ ከባለፈው ማረግዬ ደብዳቤውን እያነበበች ነበረ እና ከዛ በኋላ አባቷን የገደለው ሰውዬ ዳኒ እንደሆነ አውቃ ወደ እሱ ጋር እየሮጠች ትሄዳለች። በሚገርም ሁኔታ ፍጽምም አብራት ነበረች። ከዛ ምኖች ነው እያለቻት እየጠየቀች ነበረ። ይህን ሁሉ ሲያደርግብኝ የነበረው ዳኒ እንደሆነ አሁን ተረዳሁኝ ትላለች። እንዴት ይህን ደብዳቤ የሰጠኝ ሰውዬ ትላለች። ከዛም እየሮጠች ወደ ቤት ትሄዳለች ማረግ የእሱ አባት ደግሞ የዳኒ አባት ደግሞ ጓደኛ የደወልለትና ወደ ቤት መሄድ ይጠበቅብሃል ይለዋል። ማለት ለምንድን ነው መሄደው ይለዋል። አይ የሚደረገው ነገር የሚፈጠረው ነገር ስለማይታወቅ መሄድ አለብህ ይለዋል። ምን ሊፈጠር ይችላል? አይ ማረግ በስሜታዊ ሆና በንዴቱና የምታደርገውን ነገር አታውቅም። ደብዳቤውን ጽፌ ስለሰጠዋት ይለዋል። እሺ በቃ አሁን ወደ ፍጥነት እሄዳለሁ ትላለች። ፍጹምም እባክሽ ምንሽ ነው ንገሪኝ፣ ምንሽ ነው? በቃ ይሄ ሁሉ ነገር የተጫወተብኝ እሱ ነው ትላለች። ከዚም ደግሞ እሱ ቁጭ ብሎ እየበላ ነበረ፣ ቱፋህ እየበላ ነበረ። ከዛ እያሰበ ነበረ ይህን ነገር ሊያደርግ የቻለው ሰውዬ ማን ነው? ወደየት ነው? ብቻ ወደ ሆነ ነገር ሊመራኝ እንደሆነ ብሎ ይላል። ከዛም በኋላ ቴድን ደግሞ ጠርቶት ነበረ። ቴድን ደግሞ ስለዚህ ክራንች ለሚይዘው ሰውዬ ማወቅ አለብህ ይለዋል። እንዴት አድርጌ አውቃለሁኝ ይለዋል። እኔ አላውቅም፣ እንደምንም ብላ ስለሱ ስለ ሰውዬ ማወቅ አለብኝና አጣራልኝ ይለዋል። ካልሆነ የሚሆነውን ነገር የሚፈጠረውን ነገር ታውቃለህ ይለዋል። እሱም ደግሞ በጣም ይገርመዋል። እንዴት ጋሽ ይሄን ሁሉ ነገር አድርገው የዛኔ ሰውዬ ስም ያጠፋሉ? ምን አስበው ነው? ጋሽማ በጣም ኃይለኛ ሰዎች ናቸው እያለ ማሰብ ጀመረ። እንዴ ጨርሻለሁ እንጂ ተነስና ሄድ ይለዋል። እሱም ደግሞ ተነስቶ ይሄዳል። ማረግዬም እየጮኸች ወደ ቤት ትገባለች። አንተነህ በቃ ያን ሁሉ ነገር ስትጫወትብኝ የነበረው ምኑን ነው? እኔ የማውቀው ነገር የለኝም ምንሽ ነው ይላታል። እና አንተነህ አባቴን የገደልኩ ማለት ነው? ኧረ እኔ የማውቅልሽ ነገር የለኝም ምንሽ ነው እንደዚህ የምትይው ይላታል። ከዚያም ደግሞ ቢላዋ ፊት ለፊቷ ነበር እና ቢላዋን አንስታ ልትወጋው ትላለች። ከዛም አባትየው ይመጣል። አባትየው ሲመጣ እንደምናችሁ ነው ልጆች ብሎ ሲል እንደ ያንን ሁሉ ነገር ሲጫወትብን የነበረው እኮ እሱ እኮ ነው ይለዋል። ማለት ይሄው ዛሬም ለራሱ ደብዳቤ ላከልኝ እሱ ነው እና አባቴን የገደሉ ሰው ደግሞ እሱ ነው ይላል። እንዴ ሊሆን አይችልም፣ ባካቸው ተረጋጉ ልጆች ቁጭ በሉ ይልና ያረጋጋቸዋል። ከዛ ቁጭ ብሎ ያሰረዳቸዋል። በእኔ የመጡትን ሰዎች በሙሉ አብሮኝ ባለደረባ ስለሆነ ለመጉዳትና እንትነኔ ለመጉዳት ነው ይላል። እንዴት ማለት? አዎ እንዴት እንደዛ ሊሆን ይችላል ምናምን ብለው ራሳቸውን ጠየቁ። ከዚያም ደግሞ ፍጹም ደግሞ ይሄ ነገር አልተዋጠልኝም፣ አንተ በዚህ ሰዓት እንዴት ልትመጣ ቻልክ አለችው። በቃ እንደ አጋጣሚ መጣሁኝ፣ ስራ ጨርሼ ነበረ እንደ አጋጣሚ መጣሁኝ ይላታል። እሺ ምናምን ትልና እሷም ደግሞ ሆነ ጥርጣሬ ውስጥ ትገባለች። ማረግዬም ደግሞ በቃ እናንተ ሁለታችሁ በእኔ የመጣ ስለሆነ አንቺንም የባሽን ገዳይ እንደዛ ብሎ ተጠቅሞ እኔን ለመጉዳት ስለሆነ ነው ይላታል። ከዛም እንዴት ሊሆን ይችላል እንደዛ ብላ ግራ ገባት። እሱም ደግሞ ዳኒ በጣም ግራ ገባው። እንዴት እንደዚህ ሊሆን ይችላል ብሎ ግራ ገባው። ከዛም በኋላ በቃ ሁለታቸውም ይቅርታ ተጠያየቁ ይልና ይቅርታ ጠይቃቸዋል። ይቅርታውን ደግሞ እሺ በቃ ባደረግኩት ነገር ይቅርታ ዳኒ ትለዋለች። እሺ በቃ ይቅርታ አድርጌልሻለሁ ይላታል። አባትየውም በቃ እኔ አሁን ወደ የስራ መሄድ አለብኝ እና ይቅርታችሁን ተባባሉ ይባላል። ከዛም ሶስታቸው ቁጭ ይላሉ። ፍጽምና ዳኒ ማረግ የሆኑ በቃ በድጋሚ ይቅርታ ትለዋለች። አይ እሱ ደግሞ ይቅርታ ምልሽልና ብድግልና ይነካካታል። እንዴ ማለት እኔ ፊት ለፊት ተቀምጣችሁ አባት ትላላጥብኝ ምናምን ይቅርታ አለች አይደል? እንደ ምንድን ነው የምትፈልገው? አይ እሱማ በቂ አይደለም፣ የሆነ ነገር አብረሽኝ እንድጋብዝሽ እፈልጋለሁ ይላታል። ማለት በቃ እሺ በይኝና ቃል ግቢልኝና እራት እንድጋብዝሽ ፍቀጂልኝ ይላታል። በቃ የግዴታዋን እሷ ደግሞ እሺ ትለዋለች። በቃ ቦኔ እንሄድ ወደዛ ትላታለች። ትሄዳለች። ከዚያም ይዛት ሄደች ያለ ፍጹም በቃ እኔ ሁንም ወደ ስራ ቦታ መሄድ አልችልም፣ በዚህ በአእምሮ ውስጥ ሆኜ ወደ ስራ መሄድ አልፈልግም ትላለች። ለምን አትሄጂም? በቃ እኔ ያዝናናሻለሁ፣ የሆነ ቦታ ይዤሽ እሄዳለሁ ትላታለች። አይ አልፈልግም እኔ ስለዚህ ብቻዬን መሆን ፈልገው ወደ ቤት መመለስ ፈልገው ትላታለች። እሺ ትልና ወደ ቤት ትመለሳለች። ፍጹም ደግሞ ትደውልና ለመኳንንት በቃ ዛሬ የተፈጠረ ነገር አለ፣ ችግር ነገር ትላለች። ምንድነው የተፈጠረው? እሱም ደግሞ እነ ማረግ ቤት ነበረ እና ማረግዬ እናት ጋር እያወራ ነበረ፣ እየተጫወተ ነበረ።
በቃ ምናፈቃ ስትለው ምግብ ሾሮ ወጥ እና በቃ ማድረግ ነበር ፈልገው ሄደው። እሷም ደግሞ አልመጣችም። እሱም ደግሞ ቀንቶ ነበር ከቤት የወጣው። ከዛም ምንድነው የምትይው ይላታል። አዎ ስለዚህ በጣም እንደ ብዙ ነገር ተፈጥሯ ትለዋለች። ከዛ እና ታዲያሳ አዎ ዛሬ ማድረግ እኮ የደብዳቤውን ስለጻፈላት ሰውዬ ስትናገር እሱን ልትወጋው ነበር ምናምን። ከዛ አሁን በጣም ስሜታዊ ናት እና በጣም ራድ መወጣለች አለችው። ከዛ እሺ በቃ መጣሁኝ ይላታል። ሁለታቸው በመንገድ ላይ ይገናኛሉ። መኳንንትና ማረግዬ ከዛ ይተቃቀፋሉ። እሺ ምን ሆነሽ ነው? በቃ ዛሬ እኮ እኔ በጣም መጥፎ ነገር እኮ አድርጌ ነበረ። ዳኒን እኮ በቢላዋ እኮ ክቸው ነበረ ትላለች። በቃ ይዞች ተረጋጊ ማድረግ አንዴ ይሆን አይደለ? አይሆን አይመለስም እኮ ይላታል። እሺ በቃ በቃ እኔ አሁን ፋቢ የሆነ ቦታ ይዘሽልና ላዝናሽ ይላታል። በቃ በፍጹም እኔ አልፈልግም ትለዋለች። እንዴት በቃ ታይ ብላት እምቢ አለችው። ሌላ ቀን ትለዋለች። ከዚያም ደግሞ ሞና መጣች። ሞነሽ ነው የምታለችው እንደዚህ ሆነች ናታለች። በቃ ምንም አይደለም እኔ በቃ ከእሷ ጋር ሄደ ትለዋለች። አይ እኔ አብረሽ ሄዳለሁ። አይ ችግር የለውም እኔ ከእሷ ጋር ሄዳለሁ። በቃ ይሄድ ተባልክ አይደል እንደምናምትልና ሞና ደግሞ ተወስዳታለች። አብረ ይሄዳሉ። የተፈጠረውን ነገር እቤት ውስጥ ሆነው ያወራሉ። በሚገርመው ሁኔታ ላይ የዋህ ነው እና የማረግ እናት የጥላቷን ባልተቤት ታመጣና እቤት ውስጥ ስታማክረዋለች። ማረግዬ እኮ ይሄን ነገር እያሰበች ነው። አባቷ የገደረባትን ሰውዬ ለማወቅ እየፈለገች ነው እና ይሄው ባክ ችግር ቢለኝ እኮ ነው ላማክረው ብዬ ነው የጠራው ብላ ታማክረዋለች። እሱም ደግሞ ከእሷ የሚፈልገው ነገር ስለሆነ ሙልጭ አድርጎ የምትፈልገውን ነገር ይወስዳል። በቃ ችግር የለም ከአሁን በኋላ እኔ ያለውኝ አስተካክለዋለሁ ሁሉን ነገር ይላታል። ወይ ጉድ! እንዴት ማስመሰል! እንዴት ሰው የሰው ልጅ እንዴት ያስመስላል! ከዛም እሱም ደግሞ ወደ ስራው ይሄዳል። ማረግዬም ደግሞ ቤት መታ ከእናቷ ጋር ታወራለች። እንደ ይሄ ነገር እንዴት ወይ ጋሼ ደግሞ በጣም የተለዩ ናቸው፣ እንዴት እንደዛ አይነት ነገር ሌሎች አሉ ምናምን ትላለች። እኔም አይገርምም በጣም ገርም ነው እኮ ያለኝ። አንዳንድ ጊዜ ሰው ያደርጋቸዋል፣ አንዳንድ ጊዜ መጥፎ ያደርጋቸዋል ትላለች። ከዚያም በኋላ ደግሞ ዳኒ በጣም በሚገርመው ሁኔታ ላይ ስለ እሷ ማሰብና ስለ ሰውዬ ማሰብ ጀመረ። ስለ ክራንቹ ሰውዬ ደግሞ እንግዲህ በሚገርመው ሁኔታ ያንንም የመኳንንት ጓደኛ ይጠብቀዋል። ስለዛው አጣርተህ እንድትነግረኝ ብያለሁ። አጣርተህ እንድትነግረኝ ብዬህ እስካሁን ድረስ እየዘገየህ ነው ይለዋል። እሱም ደግሞ ወጥመድ እየጠመደበት ነው። እንግዲህ አንድ ላይ ሆነው የመኳንንት አባትና ጓደኛው አንድ ላይ ሆነው በቃ ይሄንን ክራንች የያዘውን ሰውዬ ማወቅ አለብን ይባባሉ። እንዴት አድርገን ማወቅ አለብን? እንደምንም አድርገን ማወቅ አለብን ይላሉ። እንዴት ብቻ እንደዛ ለምን አናደርግም? ማረግንና እናቷን አግተን በእነሱ ስለሆነ የሚመጣላቸው ደብዳቤ እነሱን ታገትን በኋላ እሱ ምንነቱን እንድናውቀው እንደዛ ለምን አይሆንም ይለዋል። እንደ ይሄማ ጥሩ ሀሳብ ነው ይለዋል። አቤት ክፉ ሰው እኮ ክፉ ሲያስብ እኮ ይገርማል። ከዛም ይሄ ጥሩ ሀሳብ ላይ ይሆን ይችላል ይላል እኮ እንደዚህ በቃ እሺ መቼ ነው የምናደርገው ሲለው አሁንማ ቆይ ይሄ በዚህ በዳኒ ላይ የደረሰው ነገር ትንሽ ይረጋጋና ከዛም በኋላ እንከታተላለን ይላሉ። ግን ይህን ሰውዬ እንደምንም ብለህ አጣራ ይለዋል። አዎ ገንዘብ ቢሆን ከፈል አድርጋቸው ምናምን ይለዋል። ገንዘብ ከፍላቸዋለሁ። እሺ ዛሬ ደግሞ ስራ በጣም ቆንጆ አድርገህ እየሰራህ ነው እና ገንዘቡን ጠቀም አደርጋለሁኝ ይለዋል። አቤት ገንዘብ እኮ የማሰራው ነገር እኮ የለም ቤት። ከዛም በኋላ እሱም ደግሞ እሺ ይላል። በሚገርም ሁኔታ ዳንኤል ወደ ቤት ተመለስ ይለዋል። አባትየው ወደ እናቴ ጋር ተመለስ ይለዋል። እኔ በፍጹም የመጣሁበትንማ ሳላደርግ አልመለስም ይላል። ምንድነው የምትፈልገው? አባትነትን ደግሞ የአባትነትን ምልክት እያየው ስለሆነ አልመለስም ይለዋል። አንተ ልጅ ምን ሆነህ ነው ህይወት የምትበጠብጠው? እና መልሶ ይሄ ክራንቻ ዘው ስዬ ቢደበድብ እዛ አይ በፍጹም ደግሞ የአባትነት ስሜት እያሳየኝ ስለሆነ ወደ እኔ እያቆምኩ ስለሆነ ደስ ብሎኛል ይለዋል። እንዴ እንደዛ ስራ ፍትና አንተ አይደለ ይለዋል። እሱም ደግሞ ያው አባትነት ሆነኝ አባትነትን በግልጽ አሳውቅልኝ እያለ ነው ዳኒ እያስፋጠጠ ያለው። እሱም ደግሞ እኔ አላስፋጠጥም ተቃላነህ እና ህይወቴን ለማንበትበት ነው እናቴ የወለደችህ ምናምን ይለዋል። እንግዲህ ማረግዬንም ይቅርታ ጠይቋቸው። አባትሽን ቢገለው እኮ ዳኒ ይሄ ልጅ እኔ አንቺ አሁን አባትሽ ሞቶበት መቼ ሰዓት እኔ ትንሽ እያለሁ እና ታዲያ ይሄ አሁን ይሄ ልጅ ምኑን አውቆት ነው የዛ ጊዜ በአንቺ እድሜ ይሄ ሊገል የሚችለው አባትሽን አላት። እሱማ አዎ ምናምን ብላ አረጋጋት። አቤት የአባት ሾህነት ማለት ነው። እኔ በጣም ነው የገረመኝ ማለት ነው። ከዛም በኋላ እሱም ደግሞ
በሚገርም ሁኔታ ይህንን ነገር ሳላውቅ ሳላጣራ የፈለገ ነገር ቢሆን አልተውም አለ። እሺ ከዛም ደግሞ ማረጋ ይደውልላትና አብረው ተቀጣጥረው ወደ ምግብ ቤት እንዲሄዱና ዘና እንዲያደርጋት ነበረ። እሷም ደግሞ አልፈለገችም ነበረ። ቃል ስለገባች ግዴታዋን እሺ ብላ ነበረ። ከዛ መኳንንት ደግሞ መጣ። ያው እንግዲህ ፍጹሜ ደግሞ የእሱን ልብስ ደበቀችበት። እነሱ ጋር ሊሄድ ስለሆነ ስላወቀች ስትሰማው ስለተቀጡ ስላወቀች ቃል ስለገባችሁለት ብላ ማለት ነው። ከዛም መኳንንት መጥቶ እንደምን ሆናችሁ ነው እየተደባደቡ ነበረ። ያው እሱም ደግሞ ሻወር ወስዶ ጨርሶ ነበር። እንዴ ልብሴን እኮ ቀምታኝ ደብቃቤ ነው ይላል። እንዴ ማለት አንቺን እንደዛ አድርገሻል? እኔ አላውቅም አላየሁለትም። ከፈለገን የሸጨዋለሁ ያንን እንካፈላለን ትለዋለች። የሆኑ ልብሶች በተቅጣቂዎች ነገሮች አሉ ትላለች። ከዛም ደግሞ ነይ በቃ ወደ ውስጥ ንግባ ይላትና መኳንንት ያወራሉ። እና ለእውነት አንቺ ነሽ ልብሱን የደበቅሽበት? አዎ። እና ታዲያ ላልደበቅበት ምን አድርጎሽ? እኔማ ከማረጋ ስለተቀጣጠሩ ወደ ውጭ ይዘሽ እንውጣ ምናምን ስላለው እንዴ እኔ ይዤሽ ልሄድ ብላት እምቢ ብላ ነው እንደ ከሱ ጋር የምትሄደው አለች። አይ ከሱ ጋር ቃል ስለተገባባች ነው፣ ቅድም ልትወገው በነበረ ሰዓት ቃል ስላስገባት ነው ትለዋለች። እንደዛ ነው በቃ ጥሩ አድርገሻል ይላታል። ከዛም በኋላ ሁለታቸው የተጋገዙና ያናድዱታል። በሩ እንደተዘጋ ክፈቱ አትክፈቱ፣ ልብሴን ስጡኝ አትስጡኝ እያለ ይከራከሩ ነበረ። እንዴ በቃ እያናድዱታል። እሱም ደግሞ ታው መኳንንት የእሱ አጋዥ ወንክ አይደለ? ታው ብቻ የሚፈጠረው ነገር አንተ ወደፊት አታቆም ይለዋል። አላውቅልህም ምናምን ይለዋል። ከዛም በኋላ እየተፍጨረጨረ እያለ በሩን ለመክፈት ይታገላል። በሩን ዝም ሳይከፍተው ይቀራል። ከዛም ደግሞ እሱ የሆነ ነገር ሶፋ ነገር ያነሳና ሊከፍት ይታገላል። እዚህ ላይ ያበቃል። ኢንሻአላህ ቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላም እና እዝነት ይወረድላችሁ። ላለው ሰብስክራይብ ላይክ